ቢሆን አንድ ሴት ልጅ ከፈታት ለምን ወደ ቤቷ ይሄዳል? ልጅ እኮ በውጭ ሆኖ ማርካት ይችላል፣ በውጭ ሆኖ ማየት ይችላል። ስሙ እኮ ቆይ ስሚ ውደ ስሚ አብርሽ ጎን ደግሞ ይኸውልሽ፣ አብርሽ ሁሌ የዋ የሚሆነው በራሱ የዋነት ነው ራሱ የሚጎዳው። ሪኮርድ አድርጉ። አንደኛ ምንድን ነው ካላችሁ አንድ ሴት ልጅ ተፈቶ ብቻን ፈርሞላት ከሷ ርቆ እክሷ ጋር መልሶ መሄድ የለበትም። የሆነ ነገር አደጋ ቢደርስ ራሱ መቼም በልጅቷ ላይ ሰው አይፈርድም። ለምን ፍቅረኛው የነበረው ባሎ የነበረው ዛሬ ከሌላ ሴት ጋር ሆኖ ወደ ራሷ ሲቀርብ መቼም መልካም ነገር አታስብን። ቅቤ ጨምራ በልታ አትልክም። እግዚአብሔርን የስሙ እኔ ነው የምፈራው። እኔ ራሴ እግዚአብሔርን አገር ማድረግ ያለበት አብርሽ ነው። ልጁን በውጭ ማየት ህጉ በወር ቆይ ስሚ ማዲ አንዴ እኔ እድል ሰጣቸዋለሁ። በወር 3 ብሎ ህጉ ፈቅዷል አይደል? ህጉ መልሶ አብርሽ ምን ይላል? ቤተኛው ቦት ነው። እኔ ቤቷ መሄድ አልፈልግም። በርኩ ቁጥር አደጋ በእኔ ላይ ልታደርስ እየሞከረች ነው። ስለዚህ በውጭ እናንተ በሰጡት አመራር እኔ ልጁን ማግኘት የምችልበት አመራጭ ስጡን ብሎ ህጉ መጠየቅ። ህጉ መቼም ማልስ ይሰጣል። በሳምንት 3 መተ እታች አስፋልቱ ላይ ቆመ ሀምጣ ማለት ትችላለህ ይላል ጌታ የሚል ይላል። እንዴት አደራችሁ? ከዛ ልጅ አይቶ መመለስ ይችላል። ሁለተኛ በቪዲዮ ሲጠራ ሮታ በቪዲዮ ስትጠራት ለምን ይሄዳል? ያቄ ለምን መሄድ ያስፈልጋል? አንደኛ እሱ በቃል እሷ መቼም እንደማትቶ ያውቃታል። ራሷ ደግሞ ኢንስታግራም ላይ ከትናንት ወዲያ በቃልም ቢሆን በመልካምነት መልሳለሁ ብላ አስቀምጣለች። እያወቀና እየሰማ ለምንድን ነው እንደማይሰማ ሰው ሆኖ ለምንድን ነው የሚሄዳው ነው ጥያቄ። እሱን ማቆም አለበት። አለመሄድ ነው እንደው አንድ የእርሜላና አንድ የአብሩሽ ደጋፊ እኔ አስተያየት ነው ለአብሩሽ የሚሰጠው። ከእርሜላ ጋር መቀጠል ከፈለገ ልጁ እኮ አትይ አላለችም። ልጁ ግን በህጋዊ መንገድ እኮ አስፋልት ላይ መኪና ቆሞ ሀምጥታ ለማሳየት ግዴታ አለባት ሮታ ማለት ነው። መንግስት ያስገድዳታል። ኦኬ አንድ ሁለተኛ ደግሞ ልጁ ይዞ በሄደው ቁጥር እሷ ሲስም ምን ስል ለምንድን ነው ዝም የሚለው? መሳም የለበትም። አንዴ አልፈልግም ብላ የፈረመች ሴትዮ ስትስም የራሱ ዝም ብሎ ጉንጭ ይሰጣታል። ያቃል እግዚአብሔርን እናንተ ዝም ማለት ጥሩ አይደለም። እቺ ልጅ አሁን ሄርሜላ ነው የምትጎዳው ማለት ላይ ደግሞ እርግዝና ቢኖር እንዴት ሽምግልና ሲመጣ አስበታለሁ በዚህ ሳምንት ብላ ውስኪን ትቀበላለች። አንድ ጥያቄ ለሮታ። ሁለተኛ ደግሞ ቴሌግራም ላይ ያስቀመጠችው ከዛሬ በኋላ ለራሴ ህይወት ሊወስን ስለሆነ የመጨረሻ እድል ልስጥ ብላ ከትላንት ወደ ጽፋለች። እርግዝና ቢኖር ለራሱ ግን ህይወት ለመጀመር ጽሁፍ ታስቀምጣለች ወይ? አብርሽ የዋ ስለሆነና የአብርሽ ቤተሰብ ሙሉ የዋ ስለሆኑ እየተጫወተች ነው እንጂ እግዚአብሔርን ጋይስ አታምኗል፣ ጭራሽ አታምኗል። ሲጀመር በቃል ትፈልጋለች፣ አብርሽን ልትበቀል አሁን ትፈልጋለች። ግን አብርሽ ሞኝ ነው መሰለኝ። ሶስት ሲመክር አይሰማም። ምን አንተ ሁለተኛ አትወልድ ሞኝ ተብላል እንደ ሐኪም ቤት። ሰው እኮ ዲቃላ ወልዶ እኮ የሚያሳድጉ ብዙ ሴቶች አለ። እሷ ካስቸገረች ወጣ ታሳድጋለች፣ ልጇ በግድ ታሳድጋለች። ነገ ደግሞ ወንድ ልጅ ነው አባት የት ነው ብሎ አንቆ ነው በግድ ወደ አንተ የሚመጣው ልጁ። ግን አንተ ሞኝ ስለሆንክ አትሰማም። ምን አይነት ልጅ ነህ? እግዚአብሔር ሞኝነት አይደለም። እና አዳምጪኝ፣ እዚህ ላይ ሞኝነት አይደለም። ወንድምየው መጣችበትኝ ወንድሟ እኮ መድኃኒት ስሚ፣ እዚህ ጋር ወንድሟ እኮ ታላቋ ነው። ትላንት ለገዛው ወንድሙ ራቆቱን ቀርጣ ብልቱን ቀርጣ የሞላው ኢትዮጵያ ያሳየች ሴት ልጅ ጋር አብራ ሆነ የሚል ወንድም ይሄ ወንድም አይደለም ለእኔ። እግዚአብሔርን የምሬ ነው። ወንድ ልጅ በክብሩ አይደረደርም። ለምን 10 ልጅ አይኖርም? እናቴ 10 ልጅ አንድ ልጅ ይቅርና 10 ልጅ ኖሮ ራቆትን ቀርጣ ሌላ ሰው ካሳየች ነገ ለህይወቱ ማን ነው ዋስትና? ወንድሞ ዋስትና ይሆናል ለአብርሽ? ከአብርሽ ጋር አብሮ ይኖራል ወንድሙ አይኖርም። አብርሽ ነው የሚያድረው፣ አብርሽ ነው የሚኖረው። ነገ የሆነ ነገር ሊያደርግ ትችላለች። ነገ የሆነ መድኃኒት ልትሰጥ ትችላለች። ዛሬ ራቆቱን ቀርጣ ብልቱን ቀርጣ ከሀያ በላይ ህዝብ ያሳየችው ሞላው ኢትዮጵያ ፖስት ያደርጋለሁ ስል ኢትዮጵያ ህዝብ ጫና በዝቶ እኮ ነው የተወቹ። ገባሽ? እቺ ልጅ አሁን በምን እምነት ነው ከሷ ጋር እሱ የሚኖረው? እናንተ አስቡ እንጂ በሱ ቦታ ለእኔ ወንድም ቢሆን ብላችሁ አስቡ።
ገባችሁ? ስለዚህ ወንድሙ ራሱ ትክክል አይደለም። የምሬ ነው የምላችሁ። ራሴ አናዶኛል። ሲጀመር ወንድምየው አናዶኛል። አይረባም ወንድምየው ራሱ መጀመሪያ ማለት ነው አብርሽ ሩታን ልትበቀል እንደምትፈልግ አውቆ አልመልስ ስል በግድ ወንድሟ ነው ወደሱ ሊመለስ ያደረገው። መጀመሪያ ተመልሶ ሲሄድ ምን አለች? በቃል ነው አለች። ባለፈው ገባሽ? በቃል ነው ብላ የመለሰች ልጅ አሁን ደግሞ ወንድሟ ድጋሚ ለምኗት አምጥቶ ይቅርታ ያድርግላት። ወንድሟ ራሱ ከአብርሽ የባሰ ወይን ነው ወንድሙ ማለት ነው። እኔ ይቱ ቢሆን እንደሚቡዘ ቢሆን በጥፊ ነበር ነው። ለምን ታላቅ 10 ታላቅ አይሆንም? በህይወት አይመለከትም። እግዚአብሔርን እንዴ ሰላም እንዴት ናችሁ? ደህና ናችሁ? ባዳ የሆነች ከትግራይ ክልል የመጣችው ሜሮን እንደቆመች የራሱ ሊያብርሽ ጎን አልቆምም። ከብዙ በስተቀር ዳኒ ነው ማን ለሰው ወንድም ዴቭ አልቆምም። ሊያብርሽ ማለት ነው ሁሉ የአብርሽ ቤተሰብ የሚወክለው ሮታ ሁሉ ቤተሰብ የአብርሽ ቤተሰብ ሮታ ነው የሚያገዙት። ግን የሮታ ቤተሰብ እናቷ ምን ትላለች? ወንድ ልጅ እናደዱ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? አለ ውዶቹ አንድ ወንድ ልጅ እምቢ ካለ በጥፊ ምቱ ብላ እናቷ የሮታ ፊልም ትሰራለች። እሺ አራን ተራ ፊልም ሰርታለች። እስከ ዛሬ ነው ያብርሽ አንተና ደዶ አትበሳጩ፣ ምንም ችግር የለውም። ሰሙኝ የገባችሁ ታውሩ ውዶች ማሮች ይቅርታ። እሺ እድል ለእናንተ ሰጥቻለሁ። ትንሽ ስለተናደድኩ ችግር የለውም። ብቻ ስሜታዊ አትሆኑ። አሁን ማለት ነው እኛ የሄርሚ እህቶች እንደዚህ መሆን የለብንም። ለምን መሰላችሁ? አሁን ደመቁ ማለት ነው የሆነ ነገር ባደረገች ቁጥር እኛ እንደዚህ ስሜታዊ የምንሆን ከሆነ መኖር አንችልም። ገባችሁ አይደል? በጣም ጆጋራችን ልጣም ታስቀምጥን። ስለዚህ ደግሞ እኛ በመናደድ ሳይሆን ኦኬ ከልቢ ማማ ወላ ማማ ጋልት ላታክሉ ነው ኢቶ ሲጀመር ሮታ ሄርሜላ አሸንፋለች። አሁን ቢሆን ልጅ ያለ ሲሞኝ ብሎ የመጨረሻ ተስፋ እየሞከሩ ነው እንጂ ሄርሜላ አሸንፋለች። እኔ ሄርሜላ ቢሆን 10 ልጅ ይኖር ብላ አቆሟ ሳትቀየር መቀጠል አለባት። ለምን አሁን የመጨረሻው ውሳኔ ላይ እየደረሰች ስለሆነ አማራጭ ስላጣች ነው እንጂ ሮታ አሁንማ ሄርሜላ አሸንፋለች። እግዚአብሔር አሁን ስሙኝማ ሩታ ማለት ነው ደመቁ ነው። እኔ ስሟ መጥራቱ እንኳን ይቀፈኛልና እሷ መቼም ቢሆን አብርሃምን አትተውም። ይሄንን እወቁ፣ ኢማኑበት። አትተውም። ልትበቀለው ትፈልጋለች መቼም ቢሆን ማለት ነው። እኔ አሁን ደመቁ የራሷ ህይወት ቢኖራቱ እንኳን ማለት ነው አግብታ ሌላ ባል ብትወልደው እንኳን አብርሃም ላይ ተንኮል በማሰብ አታቆምም። ገባችሁ አይደል? አሁን ትላንትና ደግሞ የተለቀቀው ቪዲዮ በእንትና ሄርሚ የሄደችበት አብርሃም የሄደ ቦታ ማለት ነው ይሄን ያህል አያናድድም። ለምን መሰላቸው? እኔ እሷ የምታደርገው ነገር ወይ ደግሞ ሁሌ ወታ የምትናገረው ነገር አይደንቀኝም፣ አይበርደኝም፣ አይሞቀኝም፣ ምንም ነገር አይመስለኝም። ለምን መሰላችሁ? ከሷ ብዙ ነገር እጠብቃለሁ። ብዙ ነገር ታደርጋለች ገና ማለት ነው። እነሱ ካልነቁ በስተቀር አብርሃም እና ሄርሚ ራሳቸውን ካላወቁ በተጠሩበት ቦታ ካልሄዱ በስተቀር እነሱ ሲጠሯቸው ካልሄዱ ማለት ነው በቃ ምናምን እንጂ ከሄዱ መቼም እንደዚህ ማድረግ አታቆምም። በሬኮርድ አድርጊ ዘድ በነገራችን ላይ አብርሽ ነው ችግሩ። አሁን እነሱ ሲጠሩ ዓለም በራሳችሁ ቪዲዮ ማለት ነው እንዴት ማሸነፍ እንደሚችሉ ልንገራችሁ። አብርሃም እና ሄርሚ ማለት ነው። አሁን ሮታችሁ ጤና ናችሁ አላችሁ ወይ? ተራ በተራ ብናወራ አዎ ተራ በተራ እናወራ ብንደማመጥ ጥሩ ነው። ማለት ሁሉም ሀሳቡን ቢገልጽ ጥሩ ነው። በኋላ ይቀጥላል። ተራ ሰጣችኋለሁ። አውሪያንቺ አዎ እንደዚህ ነው የሚለው። እኔ ትላንትና በተለቀቀ ቪዲዮ እኔ ምንም አልተናደድኩም። ለምን መሰላችሁ? አሁን በቀደም ማለት ነው ሩታ ያደረገችው እንደዚህ አብርሃምን መድኃኒት ሰጣ ምናምን እንደዛ ያደረገችው ቀን
ነገውኑ ወታ በንጋቱ እንደዚህ እንደምትል እናውቁ ነበር። ገባችሁ? እናውቃለን ትላለች። እሷ ደግሞ ወይ አታፍር ወይ ምንም አትል። ለቤተሰቧ ክብር ማይኖራት ሴት፣ ለኦዲየንሷ ክብር ማይኖራት። አሁን ኦዲየንሶቿ ማለት ነው እንዳሉ ሩታ ጀግና፣ ሩታ ጀግና፣ ሩታ የቱ ጋ ጀግንነቷ እንዳለ ምንም አላቅም። እኔ አላቅላቸውም። ገባችሁ አይደል? ጀግናም አይደለችም ለምን እንደሚደግፏት። እሷ ደግሞ በተቃራኒው ማለት ነው ለእነሱ ክብር የላትም። ለኦዲየንሶቿ እንደዚህ እሷን እንትን የሚሏት የሚደግፏት የሚወዷት ኦዲየንስ እንኳን ለእነሱ እንኳን ክብር አይኖራትም። ገባችሁ? ሁሌ እድሜ ልኳ የምታወራ ውሸት፣ እድሜ ልኳን የምታስበው ተንኮል፣ እድሜ ልኳን እሷ የምታስበው በቀል፣ እድሜ ልኳን ደግሞ በቃ ክብር። እኔ እንጃ ብቻ በምን ቃል እንደሚገልጻት ሁላ አላውቅም። እና ደግሞ እኔ ትላንትና እንደዚህ እኔ ወታ እርጉዝ ነኝ እርግዣለሁ ከአንተ እርግዣለሁ ስላለች ምንም የሚያናድደኝ ነገር የለም። ምክንያቱም ደግሞ ያን ቀንም እንደዚህ ማለት ፈልጋ እንደዛ እንዳረገችው እናውቃለን ሁላችንም። ገባችሁ አይደል? እሷ ገና ከዚህ በላይ ብዙ ነገር ታደርጋለች። ገና ከዚህ በላይ ብዙ ነገር ትናገራለች ወታ። ለምን ክብር ለሰው ልጅ ክብር የላትም፣ ለራሷም ክብር የላትም። አሁን ለራሷ ክብር ቢኖራት ማለት ነው ወታ ራሷን ዝቅ የሚያደርግ በቃ በሰው ዘንድ ማለት ነው ክብሯን የሚነካ ነገር አታወራም ወታ ማለት ነው። አሁን ደግሞ እኔ እንደዚህ ስላወራች ምንም መስሎ አልታየኝም። ምክንያቱም ገና ብዙ ነገር ታወጣለች፣ ገና ብዙ ነገር ትላለች። ገና መቼም አትተው። ደግሞ ይሄንን ነገር ማሸነፍ የምትችሉ ወይ ደግሞ አብርሃም እና ሄርሚ ይሄንን ሴራቸው ማሸነፍ ወይ ደግሞ ሩታ ልኳን ማስገባት የሚችሉበት መንገድ ቢኖር አለመሄድ፣ በቃ አለመነካካት፣ ከነሱ ጋር አለመገናኘት፣ የራሳቸውን ህይወት በቃ እሷ እንደዚህ ተንኮሏን እንዳሰበች ትኑር፣ እንደፈለገች ትሁን፣ ብቻ አለመሄድ ነው። ሄርሚን ብትሆን ማለት ነው እኔ ልንገራችሁና በጣም ታናደኛለች አንዳንዴ ማለት ነው። ምክንያቱም አሁን የኛ ስለወደድናት ስላከበርናት ነው አይደል እሷ የምንከታተለው፣ እሷ የምንደግፎ ስለምናከብራት ስለምንወዳት ስለሆነ ማለት ነው። እሷም ደግሞ በተቃራኒ እኛ ልታከብረን ይገባል። ገባችሁ? ልታከብረን ስላችሁ ደግሞ እኛውን እዚህ ላይ ወተን የምንለፈልፈው ነገር ማለት ነው ለራሳችን ጥቅም ስንል አይደለም። ገባችሁ ወይ? ስራትን ምናምን አይደለም። እሷ ደግሞ እኛ እዚህ ላይ ተሰብስበን የምናወራ ነገር በየዩቱቡ በየቲክቶኩ በየግሩፑ በውስጥ የምናወራት ልጆች አለን አይደል? እኛ መስማት አለባት። ሌላ ነገር መስማት ሳይሆን አቲጂ የምንለው ነገር መስማት መቀበል አቃታት። ለምን እንደሆነ አላውቅም። እና መሄድ የለባትም ማንም ሰው ሲጠራት መሄድ የለባትም። በቃ ከሄዱም ደግሞ የሆነ ሰሞን አይታቸው አይደል ከአብርሃም ጋር ተያይዞ እጅ ለእጅ ተያይዞ ሄዱ እንዴት እያቃጠሏቸው እንደነበሩ አያቸው። እንደዛ መሄድ ነው ያለባቸው። ካልሄዱ ህይወታችንን በስነ ስርዓት መኖር አለብን። ከሩታ ጋር ያለኝ ነገር ጨርሻለሁ ካለም ደግሞ አብርሃም በቃ አርፎ መቀመጥ ማለት ነው። አርፎ ከሄርሚ ጋር መቀመጥ። ገባችሁ? አለመሄድ ማንም ሰው እሱም ቢሆን በየቦታው ማንም ሰው ሲጠራ ለብቻው መሄድ የለባት። ሩታ ብትሆን ማናት? ሩታ የልጁ እናት ናት፣ የድሮ ሚስቱ ናት። በቃ ምንም የሚያገናኛቸው ነገር የለም ከልጃቸው በስተቀር ማለት ነው። የሚያስፈልግ ነገር ካለ ራሱ በስልክ ማውራት አለብን። እኔ ማስራት የለብን። አዎ ለልጁ ሲል ደግሞ እሱ በፈለገበት ሰዓት ወይ ደግሞ ለልጁ የተወሰነ ሰዓት አለ አይደል? በዚህ ሰዓት ሄዴ ማየት አለብህ፣ በዚህ ቀን በሳምንት 3 ቀን ይሄን ያህል ቀን በዛስ ከዛ ሰዓት ውጪ ለምን ይሄዳል? ምን አለ ከሷ ጋር ሌላ ነገር ከሌለ መሄድ ህጉ እኮ ምን ይላል? መንገድ ላይ መኪና ውስጥ ሆነ ወይ መንገድ ላይ ሆነ ከቤቱ አምጥታ ትስጥ ይላል እንጂ ወደ ቤት ሂድ አይልም። አዎ ግን አብሮሽ ለምን እንደሚሄድ አልገባኝም። ሁለተኛ ደግሞ ሄርሜላ ጥያቄ፣ ከዚህ በኋላ ለሄርሜላ ውስጥ የሚታወሩ ልጆች ካላችሁ ንገሯት። ዳኒ ጋር ሳትሄድ በየጠሩ ቦታ ሳትሄድ
አብርሃም ጋር ብቻ ቪዲዮ ሰርታ ብትፖስት ይበቃታል። በሰላም ነገር እኮ በሰላማዊ መንገድ ሰርታ እኮ መኖር ትችላለች። ወደ እነሱ ከእነሱ ጋር በስልክ ሳትወራ በእነሱ ምክንያት ወደ አጠገቧ ላይ ያሉ ሰዎች ደውሎ ወደ እነሱ ሳትሄድ ከነሱ እርቃ እኮ ከአብርሽ ጋር መኖር ትችላለች። ግን ይችልች እነሱ በጠሩበት ቦታ ትሄዳለች። በፊት በሮታ ቢዝነስ እንደሰሩ አሁን ደግሞ በሄርሜላ ቢዝነስ ማስራት ይፈልጋሉ። ሄርሜላ ሜሮንና ዳኒ አየሽ። ግን እሷ ባትሄድና በፈለገች ሰዓት ከአብርሽ ጋር ቪዲዮ ሰርታ ፖስታ ወደ ራሷ ስራ ብትመለስ ህይወቷ መኖርና እነሱ ማሸነፍ ትችላለች። ሄርሜላ ግን ሄርሜላ ችግራቸውን አላወቅንም። እውነት ነው ጋይስ። ቆይ አንዴ ላቁማችሁና ማለት ነው። ሰላም ናችሁ? እንዴት አደራችሁ? ደሱ ሁላችሁም ሰላም። ዘናጋት ነው ጋይስ። እኛና ዘናቅተውን ሄርሜላን ውድቅ ለማድረግ ስለፈለጉ ነው የእሷ ደጋፊዎች። አሁን አንድ እርምጃ እየተራመዱ ነው። አብረው ይሆናሉ። ሁለተኛ ልጅ መጥቷል። የውሸት ወሬ ሁሉ እንደሆነ ሁሉ ነገር ያውቃል። ሚዲያውን ማውቃል፣ ሁላችንም ማውቃል። እንትን ላይ ሁሉ ገመድሽ ፖስተዋል። እና አሁን የምላችሁ ነገር ወደ ጌሙ ላይ ፎከስ እናድርግና እኛ ጉሩብ ከፍተናል። ዋትስአፕ ላይ ትናንትና ማታ ስልክ ተለዋውጠን ነበርና ዋትስአፕ ላይ እያወራን ነው። በማቤት መሰላችሁ ስልክ የተለዋወጥ ነው። ማን ነበር ስሟ? ፈቲያ። በፈቲያ ነው ትናንት ስልክ ወስደን ከሳውዲም ከሌላም ሀገር ያሉ ልጆች እያወራን ነው። ስለዚህ ወደዛ ተቀላቅለን ቁም ነገሩን ወደዛ አውርተን ድል ለሄርሜላ ብንል ይሻላል እንጂ አሁን የዝችን የባለጌ ወይም ደግሞ የዝችን የወረዳ ሴትዮ አታውሩ፣ ይቅርብን። አንድ ሁለተኛ ደግሞ አሁን ወደ ድል ባለው ማለት እኛ እንዳያዘናጉ ፈልገው እኛ ተስፋ እንድንቆርጥ ፈልገው ስለሆነ ወደ ድሉ ነገር ልነግርሽ ፈልጋለሁ። አቤላ የሚያታቁት ፎሎ አድርጋችሁ ግሩፕ ላይ ያስገቡ። ለምን እኛ ማወራው ነገር ለሄርሜላ መድረስ አለበት ወይ ሪኮርድ አድርጋችሁ። ማንም የሚያውቅ አገር ቤት ያሉ ልጆች ካልሆኑ በስተቀር እሱ የሚያውቅ ሰው የለም።